ዛሬ እስኪ ከእህቶቼ ጋር ትንሽ ልጨዋወት ብዬ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦቼ እንዴት ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ሰላም ሁኑልኝ። አላህ ይጠብቃችሁ፣ አላህ ይጠብቀን። ኢትዮጵያ ሀገራችንን ሰላም አላህ ያርግልን። እንዲሁም ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ አበረታቱኝ በቅንነት ማለት ነው፣ አይከፈልበትም። እና ዛሬ እስኪ አንዳንድ ትንሽ ነገር እንበል ብዬ ነው እህቶች። ስደት ላይ ስንመጣ ማለት እንደቀላል ለ2 ዓመት ብለን እንመጣለን፣ ግን እኛ 2 ዓመትም ጨርሰን አንገባም። ለምን? አብሶ አዲሶች ማለት ነው። ገንዘባችሁን በአግባብ ያዙት። የምር በኋላ ይቆጫችኋል። እድሜያችሁ ከሄደ በኋላ ብዙ ነገር ያኔ አሁን ምንም አይመስላችሁም። እኔ ያሳለፍኩት ነገር ስለሆነ ነው። ያኔ አሁን ባላችሁበት እድሜ ሆናችሁ ምንም አይመስላችሁም። በቃ ነገ ሰርቼ አመጣዋለሁ ምናምን የሚባል ነገር አለ። ግን እድሜያችሁን ጊዜያችሁንም ትገላላችሁ። ስለዚህ ቤተሰብ እዚህ ጋር አንድ ነገር ልባላችሁ። ቤተሰብ አትርዱ አይባልም፣ እናት አባት አትርዱ አይባልም። ግን ብዙ ነገር አለ የእውነት ወደ ኋላ እየጎተተ የሚያስቀረን ማለት ነው። ወይ ሰው የሚረዳን ሰው የለም። በቃ እኛ እዚህ ሀገር ስንኖር ብር እንደዚህ እንዳፈር እያፈስን የምናመጣ የሚመስላችሁ በጣም ብዙ አሉ። ግን እኛ እንዴት እንደምናመጣው ስደት ላይ ያላችሁት ወንድሞቼ ታውቁታላችሁ፣ እናውቀዋለን። በዓል ሲሆን እንደ ሰው አንስቅም። በቃ ሁሉ ነገር ሲከፋን ማልቀስ እንኳን ስንፈልግ ሽንት ቤት ውስጥ ገብተን ነው የምናለቅሰው። ሲከፋን የምናዋየው ሰው የለም፣ የምናዋራው ሰው የለም፣ የሚረዳን ሰው የለም። ለምን? እኛ አረብ ሀገር ነው ያለነው። አረብ ሀገር ላይ ማለት ሁሉንም እንደፈለግን የምናገኝ ነው የሚመስላችሁ። ስለዚህ እህቶቼ እዚህ ጋር ማለት ነው የእውነት ገንዘባችሁን በአግባብ ያዙት ውዶች። በኋላ በጣም ይቆጫችኋል። ያኔ እዚህ ጋር አሁን 2 ዓመት ጨርሳችሁ ኮተት እየኮተታችሁ የምትሄዱ አላችሁ። ለፋጢማ፣ ለከድጃ፣ ለጎረቤቴ ምናምን፣ ለአንሻ ምናምን፣ ለጎረቤቱ ሰው ሁሉ ውዴ እንደዛ ታድርጊ። ለራስሽ ኑሪ መጀመሪያ። አንቺ ስንት ፍዳሽን አይተሽ ነው ይሄን ብር ያመጣሽው። እዛ ስትሄደሽ እኮ ስትሰጫቸው ልብሱን ምንም ትርጉም የሌለው ነው የሚያደርጉት። ገንዘብ ያወጣሽበት አይመስላቸውም። ግን እኮ እኛ ብዙ ደክመንበታል። ግን ለነሱ ትርጉም አልባ ነው። ስለዚህ ለነሱ ማለት ሽንትተሽ ለራስሽ ኑሪ የኔ ውድ የኔ እንቁ። ለምን? በኋላ ብትወድቂ የሚያነሳሽ የለም። ስደት ላይ 10 ዓመት 15 ዓመት ቆይተው ምንም የሌላችሁ አሉ። እኔም ከነሱ ውስጥ አንዷ ነኝ። የኔን ያህል ዓመት እንኳን ባልቆይ እኔ ምንም የለኝም። ግን እኔ ካሳለፍኩት እኔ ከመጣሁበት መንገድ የተነሳ ነው እኔ ለእናንተ የምንምላችሁ ማለት ነው። ስለዚህ ማለት ነው እዚህ ጋር ብራችሁን በአግባብ ያዙት። ብራችሁን በአግባብ ከያዛችሁ ትጠቀማላችሁ እንጂ አትጎዱ። 2 ዓመት ጨርሰን እኮ ምንም እጃችን ላይ ስለማይኖር ነው አገር ማንገባው። ለ2 ዓመት ብለን እንመጣለን። እዚህ ጋር 2 ዓመት ስንመጣ ግን ምንም እጃችን ባዶ ነው። ምን ይዘን ሀገር እንገባለን? አንዴ ለወንድምሽ፣ አንዴ ለእህትሽ፣ ለብዙ ነገር ለጎረቤትሽ። ያው እኛ አረብ ሀገር የምንኖር ታውቃላችሁ፣ ገራገር ነን። ለራሳችን እኮ እንደ ሰው እየኖርን አይደለም። እውነት ለመናገር እንደ ሰው መኖር ገና አልጀመርንም። ስደት ላይ ያለን ያው ስደት ላይ ያለን ነው በሳችን እንተዋወቃለን። ምን አይነት ህይወት ምን አይነት ኑሮ እንደምንኖር ማለት ነው። ግን እኛን እዚህ ጋር የሚረዳን ሰው የለም። አረብ ሀገር ነን። በቃ ሁሉን ነገር እንደፈለግን የምናገኝ የሚመስላችሁ በጣም ብዙ አሉ። ስለዚህ እዚህ ጋር ማለት ነው ለራሳችሁ መሆን አለባችሁ። የእውነት ራሳችሁን መኖር አለባችሁ። የሆነ እድሜያችሁ ከሄደ በኋላ ነገሮች ከዘገዩ በኋላ ነው የሚቆጫችሁ። ግን እንደዛ አታድርጉ። ነገሮች እንዳይዘገዩ፣ ነገሮች እንደዚህ ወደ ኋላ እንዲያስቀሯችሁ አትፍቀዱ። ምክንያቱም እድሜያችሁ ይቃጠላል። ለ2 ዓመት ብለን መተን 3 ዓመት 4 ዓመት 5 ዓመት ወር 6 ዓመት እድሜያችሁ ይሄዳል። መውለድ እየፈለጋችሁ አግብታችሁ ሀገራችሁ ላይ መኖር እየፈለጋችሁ ያ ሁሉ ይቀራል። ግን ገንዘባችሁ እኛ እኮ ገንዘባችን ቆንጥጥ አድርገን ከያዝ ነው
ያኔ ኢትዮጵያ እንኳን የሆነ ነገር የሚያደርግልን ሰው ከሌለ በእጃችን ብራችን ይዘን መግባት እንችላለን። አገር ገብተን ዝቅ ብለን እንሰራለን። ግን እዚህ ሀገር ይህን ያህል መቆየተን ስንገባ ኢትዮጵያ ልክ ስንገባ ኑሮ ኦቨር ሆኖ ስናገኘው የሆነ ጨለማ ውስጥ ነው የምንገባው። ጨለማ ውስጥ መቼም ጨለማ ውስጥ ሆነን እቃ ፈልጎ እንደማግኘት ማለት ነው። እንደዛ ይሆንብናል። ለምን አልኖርነውማ ያን ህይወት ምን እንደምንሰራ እናቅማ። እዚህ ጋር ሰው ያስፈልጋል። ይሄን በዚህ ስሩ፣ ይሄን በዚህ ስሩ የሚል ሰው ማለት ነው። ግን ደግሞ እኛን የሚረዳን ሰው የለም። ቤተሰብ የሚፈልገው ተመልሰን አረብ ሀገር እንድንመጣ ነው። እነሱ እኮ ህይወታቸውን እኮ እያጣጣሙ እየኖሩ ነው ቤተሰብ። ግን እኛ እዚህ የእውነት ኑሮ ሳይሆን የኗሪ ያኗኗሪ ሆነን ነው ስደት ላይ የምንኖረው። ብቻ አልሐምዱሊላህ ጤናችንን ከሰጠን አልሐምዱሊላህ። ያኔ መቼም ተስፋ አንቆርጥም። ነገ ብሩ ቀን ነው ከፊት ለፊታችን የሚጠብቀው ማለት ነው። እዚህ ጋር ግን እህቶቼ፣ አዲስ የምትመጡ እህቶቼ ገንዘባችሁን በአግባብ ያዙት። የምር በኋላ በጣም ነው የሚቆጫችሁ፣ በጣም ነው የምትጸጸቱበት። ልክ እድሜያችሁ እየሄደ ሲመጣ በቃ ምን ይሄን ባላደረኩ የምትሉበት ቀን አለ። ግን አሁን በአግባብ ያዙት። ቤተሰብ መርዳት ካለባችሁ በአግባቡ በቃ 1000 ብር ካለሽ 200 ብር 200 አጠራቅምሽ 8 ለራስሽ አድርገሽ ያኔ ግድ ቤተሰብ እናት አባት መቼም አይጣልም። እንደዛ ማድረግ በአግባቡ ገንዘባችንን መያዝ። እያያችሁ ነው መቼም ብዙ ነገር ሚዲያ ላይ ስደት ላይ በቆየን ቁጥር ህመምና በሽታ ነው። ያኔ ህመም ነው የምናተርፈው። ለራሳችን እንኳን መታከሚያ ያጣን ሚዲያ ላይ እየተለመነልን የምንታከም በጣም ብዙ ስደተኞች አለን። እኛ ግን 10 ዓመት 15 ዓመት ሰርተን ግን ስንታመም እንኳን መታከሚያ ብር የምናጣ በጣም ብዙ አለን። ለምን? ለራሳችን ስላልኖርን፣ ለምን? ለሰው ስለኖርን። ግን ገንዘብሽን ብታስቀምጩ ብትታመሚ ገንዘብሽ ያሳክምሻል። የሆነ ነገር ብትሆኚ ገንዘብሽ ያሳክምሻል። ገንዘብ ደስታን አይገዛም የሚሉ በጣም ብዙ አሉ። ይህ ውሸት ነው። ይሄን ሀሳብ አልደግፍም እኔ። በገንዘብሽ ትታከሚበታለሽ፣ በገንዘብሽ የሆነ ነገር ታደርጊበታለሽ። ለምንድን ነው ገንዘብ ደስታን የማይገዛው? በጣም እንደዚህ የሚሉ ሰዎች አሉ። ግን እኔ እንጃ ገንዘብ ያኔ ሰው አያስፈልግም እያልኩ አይደለም። ሰው በደንብ ያስፈልጋል፣ ሰውም ያስፈልጋል። ከገንዘብ በላይ ሰው ያስፈልጋል። ግን ደግሞ ገንዘብም ያስፈልጋል። ይሄን አትርሱ። እንደዚህ እያልን ወደኋላ መቅረት የለብንም። ገንዘብም ያስፈልጋል። እዚህ ጋር አሁን የምታጨበጭቢላችሁ ዘመዶችሽ ምኖችሽ ነገ አገር ስትገቢ ነገ ምንም ብር ከሌለሽ እመኝኝ ማንም ዘወር ብሎ አይሽም። ማንም የዛሬ ስንት ዓመት አረብ ሀገር ስንት ዓመት 5 ዓመት 6 ዓመት ሰርታ ዛሬ ምን ሆና ነው ብር እኮ አላት አውቃ ነው የሚሉሽ። ማንም የሚረዳሽ የለም። ግን አንቺ ነሽ የራስሽን ህይወት የምታውቂው። ማንም የሚረዳሽ የለም። ስታገኝ እንደዚህ ያጅቡሻላ። ልክ አሁን ከአረብ ሀገር ስንሄድ እኛ ብር አፍሰን የመጣን ይመስላችኋል። ፋጢማ ትመጣለች ከድጃ፣ ሁሉም በቃ ቤቱ ሙልት ይላል ከአንቺ እጅ እየጠበቁ። ዝም በያቸው። ነገ ስትወርቂ ማንም አያነሳሽ። ማንም ዘወር ብሎ ማንም አያይሽም። ለራስሽ ብቻ ኑሪ። ለራስሽ ብቻ ህይወትሽን አስተካክሊ። ማንም ፋጢማ ከድጃ እያላችሁ የእውነት እዚህ ካርጎ 99 ዕቃ ካርጎ የምታረጉ ልጆች ታው ካርጎ የምታረጉበት ከዚህ ካርጎ የምታረጉበትን አስቡት። ኦኬ ከዚህ ኮምቦልቻ ታረጋላችሁ። ከዚህ ለካርጎ የምትከፍሉበትን ሂሳብ አስቡት። ካርጎ እዛ ሲደርስ የምታወጡበትን አስቡት። ከዛ ደግሞ አሁን ከኮምቦልቻ ወደ ደሴ ወደ መካነ ሰላም ምናምን ያን የምታወጡበትን ትራንስፖርት ሂሳብ ስሩ። ግን አገራችን ላይ ሁሉ ነገር አለ። ሁሉ ነገር የውጭ ዕቃ በሙሉ ሀገራችን ላይ እንኳን አዲስ አበባ ደሴ ኮምቦልቻ ነፍ ነው። ስለዚህ ይሄ ካርጎ 99 ዕቃ እየገዛችሁ ካርጎ የምታረጉ ልጆች ታው ብር ካላችሁ ወርቅ ግዙበት። ነገ ጧት ሀገር ብትገቡ እንኳን ቢቸግራችሁ ትሸጡታላችሁ። ይሄ 99 ልብስ ካርጎ ከማድረግ ወርቅ ግዙበት። ነገ ጧት ቢቸግራችሁ ትሸጡታላችሁ። ብታጡ ብትታመሙ ትሸጡታላችሁ። ሽጣችሁ ትታከማላችሁ። ግን ይሄ 99 ሳልባጅ እና የቤት ዕቃ
ይሄ ኮተታ ኮተት ብንሰበስበው ነገ እንሽጠው እንኳን ብንል እኮ የሚገዛን የለም። የአረብ ሀገር ሳልባይ ታውቃላችሁ። አገር ስንገባ ማንም የሚፈልገው የለም። ማንም ትንሽ እንደው አበያ ምናምን ነገር እንደሆነ እንጂ ይሄ ሳልባጅ ይሄ ሺት ይሄ ሽፎን ምናምን 99 ጊዜ የምንሰበስበው ምንም ጥቅም የለው። ግን እዚህ ጋር ማለት ነው ብር ካላችሁ ወርቅ ግዙ። ይሄ 99 ጋር ካርጎ ምናምን ከሽኤን ኮተታ ኮተት የምሰበስቡትን አቁማችሁ ልብስ አትግዙ ማለት አይደለም። ይሄን ነገር አቁማችሁ ብር ካላችሁ ወርቅ ግዙ። ወርቅ ብቻ እና ወርቅ ብቻ። ነገ ጧት ቢቸግራችሁ ጆሮውን ትሉታላችሁ። የሆነ እጃችሁ ብር ቢያጣ ትሸጡታላችሁ። ምክንያቱም ከዚህ የባሰ ቀን ሊመጣ ይችላል፣ አይታወቅም። ሰው ነንና እንደዛ ብለን ማሰብ አለብን። ይሄ 99 ካርጎ እያደረጋችሁ ብራችሁን የምታባክኑ ልጆች ተው። ይሁን እዚህ ሀገር ካርጎ የሚያዋጣው ምንድን ነው? መዳምሽ ከሰጠችሽ ስጦታ ደህና ነገር ከሰጠችሽ ኦኬ፣ ያኔ ገንዘብሽን አላወጣሽበትም። እዚህ ጋር የአረብ ሀገር ልብስ አውቃላችሁ። ኢትዮጵያ ሲሄድ ብል ነው በላልቶ የሚጨርሰው፣ ምንም ጥቅም የለውም። ያኔ ኢትዮጵያ እያያችሁ ነው። የሀገራችን ልብስ ነፍ ነው፣ የአረብ ሀገርን የሚያስንቅ ማለት ነው። ግን በጣም ብዙ ያልገባን እህቶች አለን። የእውነት በጣም ብዙ ያልገባን እህቶች አለን። በጣም ወደኋላ በጣም የቀረን የ99 ቡትቶ እየሰበሰብን ለካርጎ የምናወጣ ልጆች ተው እህቶቼ። ማለት ብር ካላችሁ ወርቅ ግዙ። ልብስ አትግዙ ማለት አይደለም። ለራሳችሁ የተወሰነ አለ። አንዳንድ ስትገዙ ደግሞ ኳሊቲ ነገር ብሩ የቀነሰ ነገር ምንም ጥቅም የለውም። ለምን አገር ገብታችሁም አንድ ቀን ሲታጠብ ዋጋ ቢስ ነው የሚሆነው። እና እንደዛ አድርጉ የኔ ውዶች። ወሬ ያበዛሁባችሁ በጣም ይቅርታ። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እህቶቼ። ከጎን የሆኑልኝ በጣም ወዳችኋለሁ። ወጥቶ ከመቅረት አላህ ይጠብቀን። ሀገራችንን ሰላም ያድርግልን። በሰላም በጤና ሀገራችን ገብተን ያሰብነው ሁሉ አላህ ያሳካልን። እና በያላችሁበት ሰላም ሁኑልኝ የኔ ወዶች። በጣም ውድድ አደርጋችኋለሁ። ሻመት ኑሩልኝ፣ ክበሩልኝ። እና ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎን የሆኑ አበረታቱኝ። ሰላም ሁኑልኝ። በያላችሁበት አላህ ይጠብቃችሁ።